ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው በቃ ማለት ይገባል። ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በእምነት የማይመስሉን በየራሳቸው እምነት ያሉ ከሙስሊሙም ይሁን ከፕሮቴስታንቱ ኧረ ይሄስ የኢትዮጵያን ቤተክርስቲያን አይገልጻትም ምን ተፈጠረ የሚሉን አሉ። የቤተክርስቲያን ውርደት ይበቃል። ሌሎች አባቶች የማይሰጥ ስም የለም። ምንድነው? ቤተክርስቲያኒቱን ማዋረድ፣ ምዕመናንን ከአባቶች መለየት፣ ክብሯን መቀነስ፣ ለዛውም ደግሞ ተመልካቹ በብዙ የሚቆጠረው የልዩ ልዩ እምነት ተከታይ ባለበት ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟችሁ ይፈልጋሉ። አሁን አዲስ ትውልድ የተፈጠረ አይመስላችሁም? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። በሃይማኖታችን ከማን ጋር አንደራደር። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ይችን ታላቅ ቤተክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። የሚሳደበው የሚሳደብ ስድብ የሚጠቅም ከሆነ እኛ የምንመካከርና ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እናመጣለን። ቀበሮውን ቀበሮ እንለዋለን። ቤተክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምሮ ምን አድርጎ ነው አንዱ ብድግ ብሎ ከቤቱ ሂዶ የሚያርደው? ከቤቷ ሂዶ የሚያርዳት ምን አድርጎት ነው የሚገድለው? ምን በድላ ነው? ምን በድሎ ነው? ለሞትስ የሚያበቃ ከሆነ ፍርድ የለም ወይ? ፈልገው የት እንግባ የት እንሽሽ ብለው መከራ ብዙዎች የሚያዩለትን ሞት ለምንድን ነው አባቶቻችን የደፈሩት? እንዴት ሆኑ አለቻቸው። ለትዝብት እያየ ሰው ይጠይቅ የለም። አንዳንድ ጊዜ የምታውቁትን ነገር ከሰው ትጠይቃላችሁ አይደል? እውነት ይናገራል፣ ውሸትም ለማረጋገጥ ብዙ ነገሮችን አቅሙንም ለመፈተሽ ብዙ የሚደረጉ ነገሮች አሉ። መጠላለፍ ያለ እረፍት እንኳን ኃጢአት አግኝተንበት እንደው መሰልሰል የሚል ኃጢአትም ፈጥረን ደርሰንለት ያንን ሰው ጠልፎ መጣል የሚያስደስተው ትውልድ የባይዳን ቋንቋ ሸክም እንዳይሆነን፣ ባይዳን እንዳይገዙን፣ ሃይማኖታችንን እንዳያስለውጡን፣ ባህላችንን እንዳያጠፉ። ሃይማኖት ትልቅ እንዳለው ኢትዮጵያውያን ግን እምነትንም ታሪክንም ጀግንነትንም ባህልንም የሀገር ፍቅርንም አንድ ላይ በማስተባበር እኔና እናንተ ዘንድ አድርሰውልናል። ወደሚያመልክበት ቦታ የሄደችውን እንደዚህ አይነቱን መግደል ምን አመጣው? ጉልበት አለኝ ብሎ አንዱን መግደል አይደለም በትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። ስለዚህ በሃይማኖታችን እንጽና። ፈተናው ብዙ ነው። የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተክርስቲያን በነውር ልትሸፈን አይገባም። አንዳንድ ጊዜ የሚታዩ ነገሮች ከባዶች ናቸው። እንደው ስንቱ ይነገራል እንጂ
አሁን ደግሞ የመጡ ነገሮች አሉ። በጣም አስመስለው ሰውን በጣም አደባባይ ላይ የሚያወጡ ዘመኑ የወለዳቸው ነገሮች አሉ። ቤተ ክርስቲያኒቱን ማዋረድ፣ ልጆቿ በአባቶቻቸው በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ፣ ከእንዲህ አይነት አባት ይቅርብኝ እንዲሉ ማስበርገግ፣ ይሄ እየተሰራ ነው በይፋ። በሌለ ነገር አይሆንም ብለን ብዙ ታገልን። መድረክ ላይ እኔም ሳልቀር ብዙ ለፍልፌያለሁ። መጨረሻ ላይ ግን በሕግ ተያዘ። ሕግ ሲፈርድ ቤተ ክርስቲያን የራሷን ውሳኔ ወሰነች። ሕግ ባልፈረደበት፣ ተጨባጭ ምስክር ቀርቦ ባልመሰከረበት፣ ሰዎች እያቀነባበሩ በሚያቀርቡት ስም አውጪዎች ስም እየሰጡ በሚያስተላልፉት በሱማ ምን ያልወጣለት ስም አለ? የትኛውን ሐዋርያ እናገኛለን? በለዚያ ከሳሽ ወደዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። ስድብ መስማትም የፈለገ አንዳንድ ሰባኪ ሲሳደብ አቤት ተግሳጹ ደስ ሲል የሚል እኮ አለ። አቤት ሲሳደብ በጣም ነው ደስ የሚል፣ እንደው ሲያወራረደው በየንትን ወይ እጅ ከፍንጅ ይዘው ሕግ ላይ አቅርበው እረተው ቤተክርስቲያኒቱን ነፃ የማያወጡ ዝም ብለው ብቻ በስድብ ብቻ መጣብሃለሁ፣ መጣልሃለሁ፣ ወዮልህ፣ ወዮልሽ እየተባለ አፍህን ይዘህ ተቀመጥ፣ ቤተክርስቲያኒቷን እናዋርዳት ሲባል ጸጥ። በእኔ ምክንያት ይሄ ሲባል ነው እንዴ እያለ የሚኮበልለውን ሕዝብ ቁጠሩት፣ የሚጠፋውን ሕዝብ ቁጠሩት። ከኔ ከጳጳሱ ጀምሮ በነውር ስራ ካያችሁ ይሄው በሉ። እንደ ሆዳችን ከሞላ ምንም የማይመስለን የቤተ ክርስቲያን ክብር ሲነካ ለቤተ ክርስቲያን ክብር ማንቆምም አስተማሪዎች ነንና ከሌሎች ጋራ በመጠጥ ኃይል በመገፋፋት ሐሜተኞችም አንሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ የየክፍል ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ በአጠቃላይ የመንፈስ ቅዱስ ልጆቼ፣ የሰንበት ትምህርት ቤት ወጣቶች፣ በልዩ ልዩ ጽዋ ማህበራት የምታገለግሉ በሙሉ ከሁሉ አስቀድሞ ዛሬንም እንደ ትናንትናው በእድሜያችን ላይ የንስሐ እድሜ ሰጥቶ ስሙን እንድንቀድስ ክብሩን እንድንወርስ እንደ መላእክቱ በቤቱ ተገኝተን እንድናመሰግነው ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ሁላችሁንም እንኳን ለብርሃናተ ዓለም ጴጥሮስ ወጳውሎስ በዓለ ዕረፍት አደረሳችሁ። እንደ ዛሬው ሁሉ ለሚመጣውም ዓመት ያድርሳችሁ። ቅዱሳኑ መልካም ተጋድሏቸውን ፈጽመው ክብር ለተጎናጸፉበት፣ ዓለምን ድል ላደረጉበት፣ ሰይጣንንና ውጊያውን በድል አድራጊነት አሸንፈው የክብር አክሊልን ለተቀዳጁበት፣ አልጫውን ዓለም አጣፍጠው የእግዚአብሔርነታቸውን ላረጋገጡበት ለዚህ ታላቅ በዓል ሁላችሁንም በድጋሜ እንኳን አደረሳችሁ እላለሁ። እልልታችሁን እግዚአብሔር ይቀበላችሁ። ከመጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 25 ቁጥር 11 ላይ ያለውን ቃል አነብላችኋለሁና በደንብ ስሙት። የሐዋርያት ሥራ
ምዕራፍ 25 ቁጥር 11 ወእመሰ ቦ ዘአመጽኩ ወቦ እኩይ ዘገበርኩ በዘእመውት ኢይታከይ መዊተ ወእመሰ በከ ያስተዋድዩኒ እሉ ዘአልብየ ጌጋይ ለመኑ ብሲ ይደልዎ ይሃበኒ ሎሙ አነ በቄሳር ንጉሥ እጠር ይላል። በአማርኛችን ባጭሩ እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። በደንብ ሰምታችሁታል ይህን ቃል። እኔ በድዬ፣ ልብ አድርጉ፣ ለሞት ምክንያት አለው። ያለ ምክንያት ሞት የለም። ያለ ምክንያት ሞት የለም። ለሞት ምክንያት አለው። ስለዚህ ቅዱስ ጳውሎስ ለመሞት የሚያበቃ ቀርቶ ለመታሰር የሚያበቃ በደል የሌለበት ስለነበረ በቅዱስ ጳውሎስ ቅዱስ ጴጥሮስንም ሌሎችንም አብራችሁ ትወስዷቸዋላችሁ። እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም አለ። ቅዱሳን አባቶቻችን ለሞት የሚያበቃ አይደለም ለቁጣ የሚያበቃ ኃጢአት የለባቸውም። ለተግሳጽ የሚያበቃ ኃጢአት የለባቸውም። ለምን የሚል ጥያቄም የሚያስነሳ በደል ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም አለ። ቅዱሳን አባቶቻችን ለሞት የሚያበቃ አይደለም ለቁጣ የሚያበቃ ኃጢአት የለባቸውም። ለተግሳጽ የሚያበቃ ኃጢአት የለባቸውም። ለምን የሚል ጥያቄም የሚያስነሳ በደል ክፋት የለባቸውም። ቅዱሳን አባቶቻችን በዚህ ዕለት የምናስታውሳቸው በረከታቸው ይደርብንና እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ አንዳች ነገር ክፉ ነገር የለባቸውም። ስራቸው ክፉ ነገር ከዓለም እንዲጠፋ ነው። ወንድም ወንድሙን እንዳይገድል፣ ወንድም ወንድሙን እንዳያሳድድ፣ ቤተሰብ ለቤተሰቡ ጠላት እንዳይሆን፣ ፍቅር ለሰው ልጆች ትልቁ ስጦታ ነውና የሰው ልጆች በሙሉ ፍቅር እንዲኖራቸው፣ ሰላም ለሰው ልጆች ዋናው መሰረቱም ጣራውም ግድግዳውም ነውና ሰላም እንዲኖራቸው አጥብቀው የሚያስተምሩ ስለ ሰው ደህንነት ጤናማ ሕይወት የሚጥሩ ሁሉም በአንድነት ተዛዝነው ተረዳርተው እንዲኖሩ የሚመክሩ የሚያስተምሩ ነበሩ ቅዱሳን ሐዋርያት። እንኳንስ ለሞት ለምን የሚል ጥያቄ የሚያስነሳ አንዳች ነገር አልነበረባቸውም። ከዚያ በላይ ሁሉን የፈጠረውን እግዚአብሔርን ሰው ሁሉ እንዲያመልክ፣ ሰው ሁሉ ከፈጠረው ከአምላኩ ከመጋቢው ከመሪው ከሰሪው ካለመኖር ወደ መኖር ካመጣው ከእግዚአብሔር ውጭ ሌላ ባዕድ አምልኮ እንዳይኖረው፣ ጉልበት ሁሉ ለእግዚአብሔር ሊንበረከክ፣ ለእግዚአብሔር ሊሰግድ፣ ለእግዚአብሔር ሊገዛ ግድ ነውና ለእግዚአብሔር ተገዙ። ይሄ ነበር ስራቸው። በልዩ ልዩ አምልኮ ጣዖት የሰከሩትን እንደየምኞታቸውና እንደየፍላጎታቸው የተለያዩ ፍጥረታትን እያቆሙ ከራሳቸው ምስል ጀምሮ እስከ ሌላው ለዚህ ስገዱ፣ ለዚህ ተንበርከኩ፣ ይህንን አምልኩ ይሉ የነበሩትን ነገስታቱን፣ ገዢዎቹን፣ መሳፍንቱን፣ ኃያላኑን ያለ ፍርሃት በድፍረት
ከኃጢአት ንጹሐን ሆነው ያለ ሰቀቀን በእውነት ስለ እውነት ለእግዚአብሔር ተገዙ፣ እግዚአብሔርን ብቻ አምልኩ፣ ለእግዚአብሔር በፍርሃት ተገዙ። ቅዱስ ዳዊት እንዳለው ተቀነዩ ለእግዚአብሔር በፍርሃት በረዓድም በመንቀጥቀጥም የሁሉ ፈጣሪ ነውና እናንተንም የፈጠረ እግዚአብሔር ነውና ላልፈጠራችሁ ፈጣሪ ብላችሁ ለሰየማችሁት ግዑዝ ፍጡር አትስገዱ፣ ለእግዚአብሔር ተገዙ እያሉ ቅዱሳን አባቶቻችን ያስተምሩ ነበር። ሲያስተምሩም አሁን እዚህ ጋር ድምፅ ያሰማችሁ ጸጥ በሉ፣ የቆማችሁ ተቀመጡ፣ ግራና ቀኝ እንትን አትበሉ ወዘተርፈ እያሉም አይደለም። እየተሰደቡ እየተገረፉ እየታሰሩ እየተንገላቱ ልዩ ልዩ ጸዋትወ መከራ እየተቀበሉ ሳይሰቀቁ ወደፊት ብቻ ግርፋቱን ተቀብለው እስራቱንም ታስረው እንደገና ተመልሰው ደግሞ እዚያው ውስጥ ናቸው። ሁልጊዜ በክፋት በተንኮል ራሳቸውን የጣሉና በክፋትና በወጥመድ ተንኮል ተረብርበው የተያዙ ተተብትበው የተያዙ ይከሷቸዋል። ታዲያ አንድ ወቅት ላይ ነበረ ቅዱስ ጳውሎስ ተከሶ ቀረበና ብዙ ነው ታሪኩን በሙሉ አንብቡት። የሐዋርያት ሥራ ምዕራፍ 25 ቁጥር 11 እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። ማንም ሰው በኃጢአቱ ቢፈረድበትና ልትሞት ይገባሃል ቢባል ሞቱን ለምን የሚል ጥያቄ አይኖረውም። በበደሉን ስለሚያውቀው ጥፋቱን ስለሚያውቀው ያለ ጥፋቱ ሲሆን ደግሞ ለምን የሚል ጥያቄ ይኖራል። ይህንን ጥያቄ ቅዱስ ጳውሎስ ሲያቀርብ ሞትን ፈርቶ አይደለም፣ በሞትም እውነትን ማስተማር ስላለበት ነው። በሞትም የተጣመመ ፍርድ እንዳይኖር፣ ፍርድ በማዛባት የንጹሐን ደም እንዳይፈስ፣ ፍርድ በማዛባት ንጹሐን እንዳይታሰሩ፣ ፍርድ በማዛባት ንጹሐን እንዳይጉላሉ፣ ፍርድ በማዛባት ንጹሐን እንዳይጎሳቆሉ እያስተማረ እንጂ ሞትንማ ፈርቶ አይደለም። ሞትን አለመፍራቱን የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ እንዲህ የሚል ኃይለ ቃሉን እናነባለን። በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም ይላል። ለመሞት እንኳ ወዳጆቹ ያስተማራቸው ከእግዚአብሔር ጋር ያገናኛቸው ራሳቸውን ለእግዚአብሔር የሰጡ ፍቅረ እግዚአብሔርን ያወቁ በሐዋርያነቱ በአባትነቱ በመካሪነቱ በአስተማሪነቱ የሚኮሩበት እንደሚያስሩት ከዚያም አልፎ ተርፎ እንደሚገድሉት መረጃው ሲደርሳቸው እንዲሸሽ ይጥሩ ነበረ፣ እንዲደበቅ ይመክሩት ነበረ፣ ብዙም ይለምኑት ነበረ። እንደነዚህ ያላሉት ደግሞ በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም፣ መታሰርን ቁም ነገር አታድርጉት ነው የሚለው። ለመሞትም ተዘጋጅቻለሁ። ቅዱስ ጳውሎስ በሕይወቱም በሞቱም፣ ቅዱስ ጴጥሮስ በሕይወቱም በሞቱም፣ በአጠቃላይ ሐዋርያት በሕይወታቸውም በሞታቸውም አስተምረውናል። ለእኛም የሚያስፈልገን ሰሚ ልብ ብቻ ነው። ያ ዙረው ያስተማሩት ዓለም መልሶ ሲከዳ፣ አንዳንዱ በፍርሃት ካመነ በኋላ ልብ አድርጉ፣
ካመነ በኋላ ራሱን ለእግዚአብሔር ከሰጠ በኋላ ኃያላኑ ሲበረቱ፣ ክንዳቸውን ሲያጠነክሩ፣ ቅጣታቸውን ቅጥ ሲያሳጡ ከፍርሃት አንጻር ወደኋላ የሚያፈገፍጉ ክርስቲያኖች ነበሩ። ስለዚህ ከመታሰር አልፎ ለመሞት እንዳይፈሩ እንዳይሸማቀቁ ሰማያዊው ክብር መኖሩንም በደንብ አረጋግጠው ነው ያስተማሯቸው። ዛሬን ስናስታውስ ቀጥታ ወደ ሮማ አደባባይ እንሂድ፣ በእግረ ሕሊና እንገስግስ፣ በአይነ ሕሊናም ሮምንና ቄሳሮቿን እንቃኛቸው፣ ግፉንና መከራውንም በዚያን ዘመን እንዳለን አድርገን ጆሮአችንን እንስጥና እንስማው። አዎ ብዙ ግፈኞች ነበሩ፣ ብዙ ክፉዎች ነበሩ። ክፋት ቢባል ከክፋትም በላይ ክፋት። መክብብ ስለ ክፋት ስንናገር እንዲህ የሚል ቃል እናነባለን ከመክብብ ውስጥ እጅግ ክፉ አትሁን። ትንሽ ክፉን ያለ ይመስላል አይደል አነጋገሩ። እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜህ ሳይደርስ እንዳትሞት። እዚህ ላይ የተጠቀሰው ሞት የአንድ ጊዜ ሞት አይደለም፣ ምድራዊ ሞት አይደለም። የክፉዎች ሞት፣ የእልከኞች ሞት፣ የትዕቢተኞች ሞት፣ ከእግዚአብሔር ፈቃድ ውጭ የሚመላለሱ ሰዎች ሞት ጊዜያዊ አይደለም፣ ዘላለማዊ ሞት ነው። ለዚህ ነው እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። ጊዜያቸው ሳይደርስ እንደሚሞቱ የረሱ እልከኝነትንና ክፋትን አዋህደው የያዙ ቄሳሮች በክርስቲያኖች ላይ ክንዳቸውን አክብደው ነበር። ክርስቲያኖች በዋሉበት እንዳያድሩ፣ ክርስቲያኖች በነፃነት እግዚአብሔርን እንዳያመልኩ፣ ክርስቲያኖች እንደ እግዚአብሔር ፈቃድ እንዳይመላለሱ እጅግ ከባድ ሸክም ያሸክሟቸው ነበረ። መዝናኛም አድርገዋቸው ነበረ። ከአራዊት ጋር በማታገል ዛሬ ላይ ሰውና ሰውን በማታገል ሰዎች ይዝናኑ የለም። ሁለቱ ሲደባደቡ፣ ሁለቱ ሲታገሉ ሰዎች ይዝናናሉ። እገሌ ያሸንፋል፣ እገሌ ያሸንፋልም ይወዳደራሉ። ሌላ የራሳቸውንም ቁማር ይጫወታሉ በሰዎች ሕይወት። ይሄ ዓለሙ ያመጣው ነው። ትርጉሙ ለእኔ አይገባኝም። ለእነሱ ትርጉም ይኖረው ከሆነ አላውቅም። እነ ኔሮን ደግሞ ቁማራቸው፣ ጨዋታቸው ክርስቲያኖችን ከአራዊት ጋር በማታገል በግርፋት በማስገረፍ በእስራት በማሰር በማሳሰር በእንደዚህ አይነት ያሰቃዩአቸው ነበረ። በዚህ አደባባይ ነው ሳይፈሩ ሳይሰቀቁ ሞት እንደሚጠብቃቸው እያመኑ ያለ በደላቸው ያለ ጥፋታቸው የሞት ፍርድ እንደሚፈረድባቸው እየተረዱ ምእመናን በሃይማኖታቸው እንዲጸኑ በምግባር እንዲታነጹ ከእግዚአብሔር ውጭ ለማን እንዳይንበረከኩ የፈጠራቸውን እግዚአብሔርን አምነው እስከ መጨረሻ ሕይወታቸው ድረስ እንዲኖሩ ያስተምሩ ነበረ እነ ቅዱስ ጳውሎስ። ይህንን መልካም ተጋድሎ ከጨረሱ በኋላ ነው እንግዲህ ሁለቱንም ቅዱሳን አባቶቻችንን ቅዱስ ጴጥሮስን ክርስቲያኖች እንደሚሞት ሲረዱ፣ ጨካኞች ሊገድሉት እንዳሰቡ ሲረዱ እንደ ጳውሎስ ሁሉ እባክህ ሂድ፣ ከዚህ ከተማ ውጣ፣ ትንሽ ኑርልን፣
ሰወር በልልን እባክህ ብለው ብዙ ለምነውት ነበር። ታዲያ ልቡ አልተቀበለም። የድሮው ጥርጣሬ፣ የድሮው ወደኋላ ማፈግፈግ ከሱ ዘንድ አልነበረም። ወዳጆቹ ግን አስጨንቀውታል። ምን ላድርግ እያለ ሲያወጣ ሲያወርድ በራእይ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ሮም በአንዱ በር ሲገባ ተመለከተው ይላል። ጌታዬ ኢየሱስ ክርስቶስ ወይ መስቀል ተሸክመ ወዴት ትሄዳለህ? ዳግመኛ ልትሰቀል ነውን? ሲለው አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረው። ወደኋላ እንዳይል እንዳይሸሽ፣ ይሄ ለእኔ የሰጠኝ መልእክት ነው፣ የእኔ ትምህርት ነው ብሎ ያለ ፍርሃት በድፍረት አደባባይ ላይ ተገኝቶ አንድ ነገር ብቻ ለምናችኋለሁ ነው ያለ። አሁን ከሞት ልዳን አልልም፣ ሞትንም አልፈራም። ምክንያቱም ሰማያዊውን ክብር የምቀዳጅበት ጊዜ ነው። ከእግዚአብሔር ጋር የምኖርበት ሰዓት ነው። ልመናዬ አንዲት ናት። እሷም እንደ ጌታዬ፣ እንደ አምላኬ፣ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ቀን አድርጋችሁ አትስቀሉኝ፣ ቁልቁል ስቀሉኝ ነው ያለ። ሞቱን እንኳ መረጠው። ያንን እንደ አምላኩ መሰቀሉን እንደ ክብር ቆጥሮት ለሞቱ ሳይሆን የተጨነቀው ሞቱን በውርደት ዝቅ ብሎ ከፈጣሪው ዝቅ ብሎ ቁልቁል እንዲሰቅሉት ነው የለመነ። ለምንድን ነው ሞትን እንደዚህ የደፈሩት አባቶቻችን? ዓለም የሚርድለትን ሞት፣ የሚንቀጠቀጥለትን ሞት፣ መግቢያ መሸሸጊያ መደበቂያ ፈልገው የት እንግባ የት እንሽሽ ብለው መከራ ብዙዎች የሚያዩለትን ሞት ለምንድን ነው አባቶቻችን የደፈሩት? ከሞት በኋላ ሕይወት መኖሩን ስለሚያውቁ ነው። ከሞት በኋላ ሕይወት መኖሩን፣ ሞት የሚባለው በክርስቶስ ሞት የሞተ መሆኑን በማመን እንደ ቅዱሳኑ እንደ መላእክቱ እያመሰገኑ ለዘላለም ከብሮ ገኖ መኖርን ስለሚያምኑ የዚህ ዓለም እረፍት የሥጋ እረፍት ከጉስቁልና ከውርደት ከረሃብ ከበሽታ ከመሳሰሉት ነገሮች ነፃነትን አግኝተው ወደ እግዚአብሔር የሚሄዱበት መሆኑን አረጋግጠው ስለሚያምኑ ነው። ለዚህ ነው ቅዱስ ጴጥሮስም ቁልቁል ስቀሉኝ ነው ያለ። ቅዱስ ጳውሎስም በተመሳሳይ አንዳንድ ለክብር የተመረጡ እናቶች አሉ። አንዳንድ አይደሉም፣ ብዙዎች። በበለጠ ጎላ ያሉትን ለመጥቀስ ፈልጌ ነው። በዚህ ዕለት አንዲት እናት እናስታውሳለን። በእምነቷ እንድትጸና በእምነቷ እንድትበረታ የልቧን ምንነት እግዚአብሔር ስለሚያውቅ የልቧን የዋህነት ቅድስና እግዚአብሔር ስለሚረዳ ሐዋርያት ሞቱ ብላ እንዳታምን ትንሣኤያቸውን ክብራቸውን ማየት እንድትችል ቅዱስ ጳውሎስ የለበችውን ልብስ ስጪኝ አለ። የደረበችውን ቀጸላም በሉት ፎጣ ስጪኝ አላት። ሲወስዱት በዚያ ነው ተሸፋፍኖ ይሄዱ። ታዲያ ሰዎቹ ቅዱስ ጳውሎስን በሰይፍ አንገቱን ቆርጦ በመጣል ቅዱስ ጴጥሮስን ቁልቁል በመስቀል ገደልናቸው አሉ። እፎይታም አገኘን ብለው አመኑ። ይህ የታያቸው ዓይን እያላቸው ማየት ለተሳናቸው ሕሊናቸው ለታወረ ከእምነቱ ለራቁ ብቻ ነበረ። ያችም እመቤት ግን የታያት አይደለም። ቆማ ትጠባበቅ ነበረ። ስትጠባበቅ ቅዱስ ጴጥሮስም ቅዱስ ጳውሎስም ሰዎች ገደልናቸው ብለው መከራ ሲያዩ እነሱ የክብር ልብስ ለብሰው የድል አክሊል ተቀዳጅተው እጅግ ብርሃንን ተጎናጽፈው
ሲሄዱ አየቻቸው። ገዳዮች ሲመጡ እንዴት ሆኑ አለቻቸው። ለትዝብት እያየ ሰው ይጠይቅ የለም? አንዳንድ ጊዜ የምታውቁትን ነገር ከሰው ትጠይቃላችሁ አይደል? እውነት ይናገራል፣ ውሸትም ለማረጋገጥ ብዙ ነገሮችን አቅሙንም ለመፈተሽ ብዙ የሚደረጉ ነገሮች አሉ። ሞተ እኮ አለ ቅዱስ ጴጥሮስም ቅዱስ ጳውሎስም ሞተዋል አለች። አትሳሳቱ፣ አልሞቱም። እነሱስ የክብር አክሊል ተቀዳጅተው የክብር ካባ ተጎናጽፈው እጅግ እጅግ ደምቀው ፈክተው ደስ በሚያሰኝ መልኩ ሄዱላችሁ አለች። ምን ታወሪያለሽ አሏት። ይኸው ይህንን ልብስ እኮ የሰጠሁት እኔ ነበርኩኝ። ይኸው ልብሱንም አምጥቶ ሰጥቶኝ ነው የሄደ። የሰጠሁትን ልብስ በጊዜው ተሸፍኖበት የነበረውን ይኸው ሰጥቶኝ ነው የሄደ። ዝም ብላችሁ ነው የምትደክሙ አለቻቸው። እግዚአብሔር ምንጊዜም አስተማሪውን ያስቀምጣል፣ ያላመኑ ያምኑ ዘንድ፣ ተጠራጣሪዎች አማኞች የሆኑ ዘንድ። ስለዚህ እንደ ሰዎች አስተሳሰብ ገደልናቸው ተብለው በመስቀል የተሰቀለ ቁልቁል በሰይፍ የተቆረጠ አንገቱን የተከለለ ቅዱስ ጳውሎስ በክብርም የክብር ልብሳቸውን ተጎናጽፈው ሲያልፉ በአማኞችም የታየበት የተረጋገጠበት ስለሆነ እንኳን ደስ አላችሁ ደስ ይበለን ነው። በዚህ ሞት ለእግዚአብሔር ልጆች ቁም ነገር የለሽ መሆኑን ያሳየናል። ሞት ለእግዚአብሔር ወዳጆች አስፈሪ ያለ መሆኑን ያስተምረናል። ቅድም መላከ ሕይወት ቀጸላ የዚሁ የገዳሙ አስተዳዳሪ አንድ ወረወር ብለውልናል። ይቤሎ ጴጥሮስ ለጳውሎስ ጥባልኬ እወየ ጳውሎስ እምዝ ዳግመ ኢንመውት። ጳውሎስ ወንድሜ ይለዋል ጴጥሮስ። ጳውሎስ ወንድሜ አይዞህ፣ ጨክን፣ በርታ፣ ሁለተኛ ሞት የለብንም፣ ዳግመኛ ሞት የለብንም። እዚሁ አለቀ፣ ይሄ ያልቃል። ከዚሁ ቅዱሳኑ እንደዚህ ነው፣ እርስ በርሳቸውም ይረዳዳሉ። አንዱ አንዱን ያጎብዘዋል፣ አንዱ አንዱን ያነቀዋል፣ አንዱ አንዱን ያነሳዋል። ሁለት ሁለት እያደረገ የሚልካቸው የነበረ ለዚህ ነው። እንደ ዘመኑ እንደኛ ተጠላልፈው አይወድቁም እነሱ። እኛ ተጠላልፈን ለመውደቅ ነው መከራ የምናየው። መጠላለፍ 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 ያለ እረፍት እንኳን ኃጢአት አግኝተንበት እንደው መሰልሰል የሚል ኃጢአትም ፈጥረን ደርሰንለት ያንን ሰው ጠልፎ መጣል የሚያስደስተው ትውልድ ኃጢአት ከተገኘበትም አለቀለት። ለክብር ማነሳሳት፣ ለክብር እንዲቆም ማድረግ፣ ራሱን ከእግዚአብሔር ጋር እንዲያገናኝ ማድረግ ፈጽሞ በዚህ ዘመን የተረሳ ነው ብል ማጋነን አይሆንም። የተረሳ ነው ብል ውሸትም አይሆንም። ቅዱስ ጴጥሮስ ግን ቅዱስ ጳውሎስን እንደዚህ ነው ያለው፣ ጥባይኬ፣ ጨክን፣ በርታ፣ አይዞ ነው። እንዲህ እየተባባሉ ነው እነዚህ የተቀደሱ አባቶቻችን ይህንን ከንቱ ዓለም ካልጫነቱ ለማላቀቅ ጣፋጭ እንዲሆን ባለ በሌለ ሕይወታቸው ሁሉ አስተምረው እንደገና በሕይወታቸው ካስተማሩት በላይ ደግሞ በሞታቸው ብዙዎችን አስተምረው ወደ እግዚአብሔር ይሄዱት። ከዛ በኋላ ነው ያስተማሩትን በተግባር ስላሳዩ ቃል ብቻ ሳይሆን ተግባርንም ተርጉመው ስላስተማሩ እነሱን ያዩ ክርስቲያኖች ሁሉ ሰማዕትነት አይለፍህ፣ ሰማዕትነት አይለፍሽ እያሉ በየትኛውም መምለኪያነ ጣዖት ባሉበት፣ ፈላጮች ቆራጮች እግዚአብሔር የለሾች በነገሱበት፣ እንደፈለገ እንደወደዱ በሚያደርጉበት በየትኛውም አደባባይ
ከየትኛውም ቦታ መጥተው መሸሸግ አይደለም መደበቅ፣ እኔ ያለሁ የክርስቶስ እኔ ክርስቲያን ነኝ እያሉ በየአደባባዩ እየመሰከሩ ሰማዕትነትን እየተቀበሉ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እንድታብብ በአረማውያን ዘንድ በመምለካውያን ጣዖታት ዘንድ የነሱ እየከሰመ እንዲሄድ ክርስትናው ምድሪቱን እንዲያጥለቀልቃት ምድሪቱ በዝማሬ በእልልታ እንድትደምቅ ያደረጉት ከነዚህ ቅዱሳን ሐዋርያት አባቶቻችን የተማሩትን ቃሉን በቃል ተግባሩን በተግባር በመፈጸምና በማከናወን ነው። የሚገርመው ሮማውያን ዛሬ በክርስትናው ዓለም ከኛ በላይ ላሳር የሚሉት ነገሩ ዛሬ እንኳን መልኩን እየተለወጠ ነው። መልሶ በየምዕራፉ በብዙ የሚቆጠሩ አብያተ ክርስቲያናት ውድ ከሆኑ ነገሮች ያነጹ የገነቡ ዛሬ እንኳን እነዚህ አብያተ ክርስቲያናት መልካቸውን ቀይረው ለተራ ነገር እየዋሉ ነው። ገና ኢትዮጵያ ክርስትናውን ተቀብላ ክርስትናውን አምና ክርስትናውን ሰብካ በምድረ እስራኤል ከተሰበከው ክርስትና የመጀመሪያዋ ፍሬ ሆና እዚህ ጋር ኢትዮጵያ እዚያም ነበረችና እግዚአብሔርን ስታምን እነሱ በጣዖት ያመልኩ ነበር። ምክንያቱም የኔና የናንተ አባቶችና እናቶች ሁልጊዜም ከእግዚአብሔር አለመለየታቸው ነው ትልቁ ቁም ነገር። ከእግዚአብሔር ባለመለየታቸው ሀገርን አስከብረዋል። ከነድንበሩ ከነነፃነቱ የባይዳን ቋንቋ ሸክም እንዳይሆነን፣ ባይዳን እንዳይገዙን፣ ሃይማኖታችንን እንዳያስለውጡን፣ ባህላችንን እንዳያጠፉ ሃይማኖት ትልቅ ነገርም እንዳለው ለሰማያዊው ጽድቅ ብቻ ሳይሆን ለምድሩም ለእኔነትና ለማንነትም ትልቅ ትርጉም እንዳለው በዚሁ እግር መንገዱን እንማራለን። ትልቅ ትርጉም እንዳለው ሃይማኖታቸውን ያጡ ብዙዎች ናቸው በዓለማት ውስጥ። የሌላ እምነት ሳይወዱ በግድ እንዲቀበሉ የተደረጉ ቋንቋቸውን ያጡ ብዙዎች ናቸው በዓለም ውስጥ። የሌላ ቋንቋ እንዲናገሩ የእነሱን ቋንቋ እንዲረሱ የተደረጉ ባህላቸውን ፈጽሞ ያጡ ብዙዎች ናቸው በዓለም ውስጥ። የሌላውን ባህል፣ የሌላውን ጣጣ፣ የሌላውን ሸክም እንዲሸከሙ ስለተገደዱ ኢትዮጵያውያን ግን እምነትንም ታሪክንም ጀግንነትንም ባህልንም የሀገር ፍቅርንም አንድ ላይ በማስተባበር እኔና እናንተ ዘንድ አድርሰውልናል። የኔና የናንተ አቀባበል ምን ይመስላል? ይሄንን ለየራሳችሁ ራሳችሁን ጠይቁ። ምን ይመስላል? እንደ አባቶቻችን ወይስ አዲስ ትውልድ? አሁን አዲስ ትውልድ የተፈጠረ አይመስላችሁ? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያለው? ቅድም ጳውሎስ የተናገረውን ቅዱስ ጳውሎስ ሰምታችኋል። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም አለ። ምን አድርጎ ነው አንዱ ብድግ ብሎ ከቤቱ ሂዶ የሚያርደው? ከቤቷ ሂዶ የሚያርዳት ምን አድርጎት ነው የሚገድለው? ምን በድላ ነው? ምን በድሎ ነው? ለሞትስ የሚያበቃ ከሆነ ፍርድ የለም ወይ? ፍርድ እኮ ከጥንት ጀምሮ እስካሁኑ ድረስ አለ። አንድ ሰው ይታሰርም ሲባል በሕግ ተፈርዶበት፣ አንድ ሰው ይሙትም ሲባል በሕግ ተበይኖበት ተፈርዶበት እንጂ ሰው ጉልበት አለኝ ብሎ እንዴት ወንድሙን ወንድም ይገለዋል?
ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው የምንል። እቤቱ አርፎ የተኛውን ሰው፣ ከቤቷ የተኛችውን፣ ከቤቱ የተቀመጠውን፣ ከቤቷ የተቀመጠችውን ለአምልኮ ወደሚያመልክበት ቦታ የሄደችውን እንደዚህ አይነቱን መግደል ምን አመጣው? ይሄ የትውልዱ የማንነቱን መጥፋት ያሳየናል። ትውልዱ እንደ አባቶቹ ቢያውቅ ጥፋት እንኳ ቢያጠፋ ይመክራል፣ ያስተምራል፣ በሽማግሌ ያስመክራል፣ በሕግ ያቀርባል፣ ለሕግ ያስቀጣል፣ በሕግ ያስቀጣል። ከዚያ በተረፈ በእጀ መናኛ ጉልበት አለኝ ብሎ አንዱ አንዱን መግደል አይደለም በትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ክርስትናውም አይፈቅድም። ከየት በተማር ነው? እኛ ኢትዮጵያውያን እንዲህ አይነቱን ጣጣ ከየት ተቀበል ነው? ከማን ወረስ ነው? ይህን በደንብ አድርገን ልናጤነው ይገባናል። እምንሰማው ሁሉ በጣም እጅግ የሚቀፍ የሚከብድ የሚዘገንን ስለሆነ ፍቅርን ያህል እያለ የተለየ ሃይማኖት ኑሮት እንደነ ቄሳር እንደነ ኔሮን ማለት እንደ ቄሳራውያኑ እንደነ ኔሮን ግፍን ክፋትን በመመላት የሚያደርግ ከሆነ መጀመሪያም እምነት ስለሌለው ምንም ላንፈርድበት እንችላለን። መጀመሪያም እምነት የላቸውም፣ ዓላማቸውም ያው ነው። ግን እምነት አለኝ የሚል የሚገርመው ማተብ አድርጎ ባንገቱ መስቀል አንጠልጥሎ ባንገቱ ይሄ ወንጀል ሲሰራ ሲታይ ምንስ ይባላል? እንዴትስ ይወራል? ኦርቶዶክሳውያን የተዋህዶ ልጆች በሙሉ ፍቅር ይኑረን፣ ሰላም ይኑረን። በሃይማኖታችን ከማን ጋር አንደራደር። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ልንሞት በሚገባን ሞት ከመሞት ውጭ በተለያዩ ምክንያቶች ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። የቅዱስ ጴጥሮስ ልጆች የቅዱስ ጳውሎስ ልጆች ይህንን አይሰሩም። መስራት አይደለም አያስቡትም። በየትኛውም አደባባይ ይልቅ ክርስትናቸውን እየመሰከሩ የድል አክሊልን ይቀዳጃሉ እንጂ። ስለዚህ በሃይማኖታችን እንጽና። ፈተናው ብዙ ነው። ፈተናውን ለመወጣት እንጸልይ። ሁላችሁም ተግታችሁ ጸልዩ። ከቤታችሁም ስትሄዱም ስትቀመጡም በቤተ ክርስቲያንም በየትኛውም ቦታ ሁሉንም ወገን በሃይማኖቱ እንዲያጸና እንደ ሀገርን እግዚአብሔር ሰላም እንዲሰጥ ለሀገር ወገንን ሰላም እንዲሰጥ ረሃብ፣ ቸነፈር፣ ችግር፣ ጦርነት እንዳይኖር አጥብቆ መጸለይ። በሌላ መልኩ እንደ ኦርቶዶክሳውያን እንደ ተዋህዶ ልጆች ደግሞ ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። መተቻቸቱ፣ የቃላት ጦርነቱ፣ አንዱ ተቆርቋሪ አሳቢ ሃይማኖታዊ፣ ሌላው ምንደኛ ግዴለሽ ዝም ብሎ ነዋሪ የሚያስመስሉ ነገሮች አየሩን ሞልተውታል። በመካከሉ የማን አባት ገደል ገባ ብየዋለሁ ባለፈውም የሚሉት ከዕለት ወደ ዕለት እየበዙ መጥተዋል። ስለዚህ አባቶቻችን አላስተማሩንምና እንዲህ አይነቱን ነገር ኃጢአት መሰልጠን የለበትም። እውነት ነው። ኃጢአት መሰልጠን የለበትም። ኃጢአት መጎልበት የለበትም።
የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተ ክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ግን እንደዚህ አይነቱን ደግሞ ባላስፈላጊ በልክና በሞገድ ከማናንሼ በሚል ውጣውረድና ሌላ ግሩፕ ቡድን እየፈጠሩ ሁሉንም የሚያደባድብ ነገር በመፍጠር ሳይሆን አባቶቻችን በሰሩልን በደነገጉልን ባስቀመጡልን ቀኖናና ሕግ ሁሉም ሊዳኝ ሁሉም ሊገዛ ይገባል ብለን እንመን። ያንን ለማድረግ ደግሞ በዓይናችን አይተን በዓይናችን ያላየነውን በእጃችን ያልጨበጥነውን በስማ በለው የሚሆኑ ነገሮች አደገኞች ናቸው። አንዳንድ ጊዜ የሚታዩ ነገሮች ከባዶች ናቸው። እንደው ስንቱ ይነገራል እንጂ አሁን ደግሞ የመጡ ነገሮች አሉ። በጣም አስመስለው ሰውን በጣም አደባባይ ላይ የሚያወጡ ዘመኑ የወለዳቸው ነገሮች አሉ። ባለፈው እዚያው እኛ ባህር ዳር ላይ አንድን አባት ፈውስ እሰጣለሁ በሚል አይነት ከምንኩስና ሕይወት ጋር አብሮ ሊሄድ በማይችል እንደ ምንኩስና ሕይወት ራሱን የቻለ ሕግና ስርዓት አለንና የሚያሳይ ቪዲዮ ተለቆ አየሁኝ። እኔ በጣም ነው የደነገጥኩት። ይህንን አያደርጉም እኒህ አባት ነው ያልኩት። በፍጹም ሊያደርጉ አይችሉም ነው ያልኩት። አልነጋልኝ ብሎ ማታ ነበር እና ያየሁት ሰው ልኮልኝ እንዳይነጋ ነጋና መላከ ሰላም ዛሬ አጋጣሚ በልዩ ምክንያት ነው የሌሉት መላከ ሰላም ኤፍሬም ሁልጊዜም እንዲህ አይነት ባለ ያብረውን የማይለዩ የሀገረ ስብከታችን ስራ አስኪያጅ ናቸው። ቶሎ ብሎ ይህንን ነገር ያጣሩልኝ ነው ያልኩኝ። አጣራሁኝ፣ ውሸት ነው አሉ። አይ እኔም ማየት ጠርቼ ማናገር አለብኝ ብዬ እኒያን አባት ጠርቼ አናገርኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አሉ። እንዲህ አይነቱን እንኳን እኔ ሌላም ይሰራዋል ብዬ አላምንም። ይሄ ከእውነት የራቀ ነዋል። ከምን ተፈጠረ? እንዴት ተፈጠረ? በኋላ ስጠይቅ አይ ሰዎች እንደዚህ አሁን የመጣው መሳሪያ አለ፣ ምንድነው ያሉት ስሙን ኤአይ፣ በሱ ይቀነባበራል፣ በሌላም ይቀነባበራል። እንዲህ አይነት የወረደ ምንድነው ዓላማው? ቤተ ክርስቲያኒቱን ጠልቶ ማስጠላት፣ ቤተ ክርስቲያኒቱን ማዋረድ፣ ልጆቿ በአባቶቻቸው በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ፣ ከእንዲህ አይነት አባት ይቅርብኝ እንዲሉ ማስበርገግ፣ ይህ እየተሰራ ነው በይፋ። እውነትማ ሲሆን እኮ ለእውነት ነው የሚቀርብ። እዚሁ ከተማችን ላይ ሆኖ የለ በሌለ ነገር አይሆንም ብለን ብዙ ታገልን። መድረክ ላይ እኔም ሳልቀር ብዙ ለፍልፌያለሁ። መጨረሻ ላይ ግን በሕግ ተያዘ። ሕግ ሲፈርድ ቤተ ክርስቲያን የራሷን ውሳኔ ወሰነች። ሕግ ሲፈርድ አረጋግጦ ሕግ ባልፈረደበት ተጨባጭ ምስክር ቀርቦ ባልመሰከረበት ሰዎች እያቀነባበሩ በሚያቀርቡት ስም አውጪዎች ስም እየሰጡ በሚያስተላልፉት በሱማ ምን ያልወጣለት ስም አለ? የትኛውን ሐዋርያ እናገኛለን? ወደኋላም ወደፊትም ብንሄድ የትኞቹን ጳጳሳት፣ የትኞቹን ቀሳውስት፣ የትኞቹን ዲያቆናት እናገኛለን? ወደኋላ ታሪክ ማጥናት ነው። በጠላትነት ንጹሐኑን ቅዱሳኑን የሚያስበረግጉ አሉ። በአንጻሩ ደግሞ እውነተኞች የቤተ ክርስቲያን ተቆርቋሪዎች የሆኑ ለምን የቤተ ክርስቲያን ክብር ይነካል የሚሉ አሉ። እንዲህ አይነቶቹን ልንደግፋቸው ይገባል። የተጨበጠ የተዳሰሰ አቅርበው እውነትን አስጨብጠው ፍርድ እንዲያገኝ አድርገው ቤተ ክርስቲያን ነፃ ትውጣ ማለት የሁላችንም ዓላማ ሊሆን ይገባል። የቤተ ክርስቲያን ውርደት ይበቃል። አንድ ሰሞን
አንድ በሽታ በሀገራችን ብዙ ይባልለት ነበር። ምንድነው እሱ በሽታ? አቤት ኮሮና። ኮሮና አይደለም እሱ፣ ቤት ዘግተህ ተቀመጠ። አቤት በኃጢአት ምክንያት ይተላለፋል ተብሎ የሚነገረው HIV ብዙ ተብሎለት ነበር። እና ራሳቸውን ለሌላው መስዋዕት አድርገው ያቀረቡ እናቶችና አባቶች የተናገሩት በልዩ ጣዕም ያቀረቡት እንደ መዝሙርም አድርገው አይረሳም። ምን ሲሉ ነው ያቀረቡት? በእኛ ይብቃ በእኔ ይብቃ ነው ያሉት። ቤተ ክርስቲያንን ማዋረድ በእኛ ይብቃ ሊባል ይገባል። በእኛ ይብቃ። ቤተ ክርስቲያን በባህሪዋ ንጽሕት ስለሆነች፣ ቤተ ክርስቲያን በባህሪዋ ቅድስት ስለሆነች የምታመልከው አምላክ ሙሽራዋ ቅዱስና ንጹሕ ስለሆነ በአንድነቱ በሦስትነቱ የሚመለከው ዘወትር ፍጥረታት የሚያመሰግኑት ልዑልና ክቡር ገናና አምላክ ስለሆነ፣ ስለዚህ የወደቀውን በዛው በመጠኑ ለንስሐ በማብቃት የወደቀውንም አሳደው የሚል ሕግ የለንም። ተጸየፈው የሚል ሕግ የለንም። አዋርደው የሚል ሕግ የለንም። ሃይማኖታዊ ሕግ እስከሆነ ድረስ የምናወራው የምንነጋገረው፣ ቀኖናዊ ሕግ እስከሆነ ድረስ የምናምንበትን ነው መስራት ያለብን። ድንበር ነው የሚኖረው። ቤተ መቅደስ ይገባ ከነበረ ከቤተ መቅደሱ ወጣ በል ይባላል። ቤተ መቅደሱን ለተፈቀደላቸው ልቀቅ ነው የሚባል። ከስጋዋ ደሙ እንኳን ተለይ አትለውም ቤተ ክርስቲያን። ትልቁ የድነት መሰረቱ የመጨረሻው ምኑ ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው አይደለም? ንስሐ ግባና ስጋውን ደሙን ተቀበል፣ እንዳይርቅ እንዳይጠፋ ከእግዚአብሔር እንዳይለይ እንዳይሞት የሞት ሞትን እንዳይሞት። ይሄኛው ግን ደረጃ አይፈቅድልህም። ጸልይ፣ ንስሐ ግባ ብሎ አባቶቻችን ባስቀመጡልን ሕግና ስርዓት መዳኘት ያስፈልጋል። አለበለዚያ ከሳሽም እዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። አንዳንድ ጊዜ በጣም ጭው የሚያደርግ ኤሊ ሁለቱን ጆሮዎቹን ጭው የሚያደርግ መርዶ ሰማ ነው አይደል ያለው? ጭው የሚያደርግ ጆሮ ጭው የሚያደርግ መርዶ። እንደው ተሳዳቢ ምንድን ነው የሁሉ ጣጣ? ማንን ነው የሚጎዳ? የሚጠቅም ቢሆን እሰየን። ክርስቲያኑን ያበዛልን ይሆን? ስድብ በመስማታችሁ እስኪ ክርስትናችን ይጠነክራል የምትሉ ሰዎች እጆቻችሁን አውጥታችሁ አሳዩ። እኛ ሰዎች ሲሳደቡ ስንሰማ፣ አንዱ አባት ሲዋረድ፣ አንዱ እንዲህ ሲሆን በጣም ደስ ይለናል። ክርስትናችንም ይጸናል፣ ይጠነክራል፣ እንበረታለን ብላችሁ የምታምኑ እጃችሁን ታወጣላችሁ እዚህ ላይ የለም? እሺ፣ ክርስትናችን የሚጸናው ኃጢአተኛውን ንስሐ እንዲገባ በማድረግ የቤተ ክርስቲያን ክብር እንዲጠበቅ ሁላችንም ተግተን በመስራት ቤተ ክርስቲያን ክብሯ ስርዓቷ ተጠብቆ እንደ አባቶቻችን በፍርሃት በፍቅር ልጆች አባቶቻቸውን ሳይሰቀቁ ባርኩን፣ ቀድሳችሁ አቁርቡን እያል ስንኖር ነው የምትሉት። እስቲ እጆቻችሁን ወጣ አድርጓል። ያለው ሰውና ጭብጨባው የተመጣጠነ አይመስልም። አንዳንድ ጊዜ እኮ ሁሉም ሱስ አለው አይደለም? ስድብም እኮ ሱስ ይሆናል መሰለኝ። ስድብ መስማትም የፈለገ አንዳንድ ሰባኪ ሲሳደብ አቤት ተግሳጹ ደስ ሲል የሚል እኮ አለ። አቤት ሲሳደብ በጣም ነው ደስ የሚል እንደው ሲያወራረደው በየእንትኑ ይላል። አንዳንዱ ደግሞ አይ ስድቡን እኔ አልወድለትም ዝም ብሎ ቃለ እግዚአብሔር ብቻ ቢያስተምር ይላል። አንዳንዱ ካልጮሁበት ደስ የማይለው አለ። አንዳንዱ ደግሞ ተረጋግቶ፣ እንግዲህ የሰው ጠባይ ይለያያል። ይህንን ምንም ማድረግ አይቻልም። ዝሮ ዝሮ ወደድነውም ጠላነውም አባቶቻችን ያስተማሩን ሕግ አለ።
ነውር ካያችሁ ቤተ ክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምሩ። አንተ እዚህ ከተማ እንግዲህ 11ኛ ዓመቴን ይዣለሁ አይደለም? ቆየው ማለት ነው። ለመተዋወቅ በቂ ነው። ስለዚህ ትክክለኛ የአባቶቻችንን ስርዓት ተከትለህ እያስተማርክ አይደለም። ሌላም ክፉ ጠባይ ካለኝ ይሄን ክፉ ጠባይ ይሄው እኛ ምስክሮች ነን፣ አይተናል፣ እኔ ምስክር ነኝ፣ በእኔ ተፈጽሟል የሚል ይምጣና ከዚያ በኋላ ይሄ ከተረጋገጠ ምን ዳኝነት ያስፈልጋል? እዚች ላይ ቆሜ አምላኬ ማረኝ እያልኩ ጊዜ እንጠብቃለሁ ማለት ነው። ምን አጋባኝ? ሰማያዊውን ክብር እየሸጡ እየለወጡ ለምድራዊው ነገር ይህን ያህል ትጋት የሚያስፈልገው ነገር አይመስለኝም። ግን ዝም ብሎ መወነጃጀል አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟችሁ ይፈልጋሉ። አስተያየት መስጫ ላይ 1-2 ቀን ተመልክቻለሁ። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። አባጋቶን ሲሰድቡት ሲያዋርዱት ደንጋዩን ጎርሶ ጸጥ ነው። ሃይማኖት የለህም ሲሉት ግን ያ ደንጋም ይወጣል። ሃይማኖት የሌላችሁ እናንተ ናችሁ ብሎ ሊናገረው በሚገባ በሚያስተምር መልኩ ይገስጻል። እንዲህ አይነት ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራሁን አወራ ነው የምለው። አሁን ለሌሎች አባቶች የማይሰጥ ስም የለም። ይሄ ማለት ምንድን ነው? ቤተ ክርስቲያኒቱን ማዋረድ፣ ምዕመናንን ከአባቶች መለየት፣ ክብሯን መቀነስ። ለዚያውም ደግሞ ተመልካቹ በብዙ የሚቆጠረው የልዩ ልዩ እምነት ተከታይ ባለበት አንዳንድ እውነተኛ በእምነት የማይመስሉን በየራሳቸው እምነት ያሉ ከሙስሊሙም ይሁን ከፕሮቴስታንቱ ኧረ ይሄስ የኢትዮጵያን ቤተክርስቲያን አይገልጻትም ምን ተፈጠረ የሚሉን አሉ። ለምን ችግራችሁን እዚያው በውስጥ አትነጋገሩም? ምንድነው ይችን ታላቅ ቤተክርስቲያን እኛም እኮ እንኮራባታለን፣ ለምንድነው ይሄን ያህል ውርደት ብለው የሚናገሩ የሚያነቡ አይቻልም። እና እኛም አሁን ደፍረው እንኳን ማስተማር ካስተማር ከተሰደባለሁ። አንድ ነገር እንደዚህ ብለህ ነገ ሙሉ በሙሉ ይተማል ማለት ነው። አሁን እኔ ወደዚህ እንዲወጣ ነው የምቀሰቅሰው። የሚሳደበው የሚሳደብ ስድብ የሚጠቅም ከሆነ እኛ የምንመካከርና ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እናመጣለን። ቀበሮውን ቀበሮ እንለዋለን፣ በመጽሐፍ ቅዱስ ተጽፏል። ቁንጽሉን ቁንጽል እንለዋለን። አስግሩ ለነ እንባል ቆናጽለ ንዑሳን እለ ያማስኑ አጸደ ወይንነ። በትክክል ሊቃውንቱ ይህንን ተርኩት። ቅድስት ቤተ ክርስቲያናችንን የሚያጠወልጉ የሚያጠፉ ከስሟ በታች ስም እንዲኖራት ከክብሯ በታች እንድትወርድ የሚያደርጉ ወይ እጅ ከፍንጅ ይዘው ሕግ ላይ አቅርበው ረተው ቤተክርስቲያኒቱን ነፃ የማያወጡ ዝም ብለው ብቻ በስድብ ብቻ መጣባሃለሁ መጣልሃለሁ ወዮልሽ እየተባለ አፍህን ይዘህ ተቀመጥ ቤተክርስቲያኒቷን እናዋርዳት ሲባል ጸጥ። በእኔ ብቻ ቢቀር ግድ የለኝም፣ በእኔ ምክንያት ይሄ ሲባል ነው እንዴ እያለ የሚኮበልለውን ህዝብ ቁጠሩት፣ የሚጠፋውን ህዝብ ቁጠሩት። እና ግድ የላችሁም። ለቤተ ክርስቲያን ቀናያን የሆኑ በቀናያነታቸው እኔም እተባበራለሁ። እውነትን መርምረን ፈትሸን ቀኖና ቤተ ክርስቲያን በሚፈቅደው
ማንኛውንም ስራ ለመስራት የቤተ ክርስቲያኒቱን ክብር ለመጠበቅ አብረን እንቁም በሚለው እስማማለሁ። ግን እንደው አጨዳ ዝም ብሎ የደረቀውንም ያልደረቀውንም አገኛው ምንድነው የሚባለው ዳዋ ዝም ብሎ አቤት የውር ድንበር ጥሩ ነው። እንደው ዝም ብሎ ማንኛውንም ዝም ብሎ መጨፍጨፍ ይሄ አይጠቅምም። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ይህንን አላስተማሩንም። ስለዚህ ምዕመናን በሃይማኖታችሁ ጽኑ፣ በሃይማኖታችሁ ጎልብቱ፣ በሃይማኖታችሁ በርቱ፣ በወሬ አትበርግጉ። ዓይናችሁ ያየው ካህን፣ አገልጋይ፣ ዲያቆን ከኔ ከጳጳሱ ጀምሮ በነውር ስራ ካያችሁ ይሄው በሉ አለን እኛ ብላችሁ ቅረቡ። ቤተክርስቲያን በቀኖናዋ ታስተካክላለች። ጦበደርም አትለውም፣ ግድ የለም። አንዳንዱ የእንጀራ ነገር ከሆነበት እንጀራ የሚበላበት መንገድ ይፈለጋል። ግን ቤተ መቅደሱ እንዲከበር ግድ ይላል። ከዚህ በተረፈ ግን ዝም ብሎ ይችን ታላቅ ቤተክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። እንዴ አንደው ብድግ ብሎ አባትህን ቢሳደብብህ ምን ትላለህ? አንድ ሰው ጓደኞችህ ወይ እናትህን ወይ አባትህን ወይ እህትህን እንደ ውርጅብኝ ቢወርዱባቸው ምንድን ነው የምትለው? አቤት ሁላችሁም እንደ በአንድ ድምፅ ምን ትላላችሁ? አሜን ብላችሁ ነው ስቃችሁ ነው የምትሄዱት? አቤት ትስቃላችሁ። እናንተ ስትሰደብ ስትዋረድ፣ አባቱ ሲሰደብ ሲዋረድ በህግ ፊት ሳይሆን በመደዴ ዝም ብሎ ሁሉም እየተነሳ ውርጅብኙን ሲወርድ ምን ይሁን ምን ይደረግ? በቃ ማለት ይገባል። እውነት ያስክና ይሄ ለማያምነውም በየአደባባዩ መሄዱን ተወውና ወደ ህግና ወደ ሰውየውምና የተጨበጠ ነገር ይዘህ ከዚያ በኋላ ሰውየውንም ለንስሐ አብቃው። ትልቁ ቁም ነገር ያም ሰው እንዳይሞት ቤተክርስቲያንም ክብሯ እንዲጠበቅ ያም ሰው በኃጢአት ተጎሳቁሎ እንዳይወድቅ እንዳይሞት እንዳይጠፋ ከእግዚአብሔር እንዳይለይ የማዳን ስራ ማለት ይቻላል። ዝም በለው አይደለም። በአንጻሩ ግን ግድ የለሾች ይሆን እንደ ሆዳችን ከሞላ ምንም የማይመስለን የቤተ ክርስቲያን ክብር ሲነካ ለቤተ ክርስቲያን ክብር ማንቆምም፣ ራሳችንን እናርም፣ ራሳችንን እናስተካክል። በእኔ ምክንያት ቤተ ክርስቲያን መዋረድ የለባትም እንበል። በአመጋገባችንም በአካሄዳችንም ባለባበሳችንም ባኗኗራችንም የኛ ያልሆነውም የኛ እንዲሆን አንሳሳ። የኛ ያልሆነን ነገር አንንካ። የኛ ባልሆነው መንገድ አንሂድ። የኛ ባልሆነ ቦታ ተቀምጠን አንገኝ። አስተማሪዎች ነንና ከሌሎች ጋራ በመጠጥ ኃይል በመገፋፋት ሐሜተኞችም አንሁን። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያስተማሩን ይህንን ነውና ባስተማሩን መንገድ ሂደን የክብር አክሊል እንቀዳጅ ዘንድ እግዚአብሔር ይርዳን። በምግባር በሃይማኖት ያጽናን።